እንግዲህ ተምቹዬና አሲር ያሳለፉት ጊዜ ሲጣሉም ሲፋቀሩም ብዙ ነገር ያሳለፉት ዛሬ ላይ እንግዲህ ተምቹና አሲር ባላሰቡትና ባልጠበቁት ነገር ተለያይተዋል እና አሲርም ይፈልገዋል፣ ተምቹም ይናፍቀዋል። ሁለቱም ለመገናኘት ግን አልታደሉም እና ያሳለፉት ጊዜና ሰዓት ትዝ ብሎት ተምቹዬ እያጨሰ ጭልጥ ብሏል፣ ተክዟል። ወደ አሲር ጋር እንዳይሄድ የሰራው ነገር ወንጀል ስላለበት እያዛለሁ በማለት ፈርቷል። እናም እያጨሰ ትግዝ ብሎ ተቀምጦ የነበረው ተምቹዬ ጓደኞቹ መጡ። ምን ነው ምንሸ ነው ተክዘሃል ምናምን? አይ እኔ አልተገዝኩም። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭና ተመልካቾቼ ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንድታበረታቱኝ ለምታበረታቱኝ አመሰግናለሁኝ። እንግዲህ ተምቹዬ ቁጭ ያለበት ጓደኞቹ መጥተው ምን ሆነሃል? ለምንድነው የተከስከው? ይሉታል። ምንም አልሆንኩም አጥብቀው ሲጠይቁት ብርዝናዬ አሲር ናፈቀኝ ይላል። እና ሀዳ ለምን አትሄድም ወደ እሱ ጋር? ጓደኛ ረባክህ ጆሮ ደግሞ ምኑ ይናፈቃል ትለዋለች። ጆሮ ደግሞ ምኑ ማይናፈቃል? የሚናፈቅ ልጅ ሰው ጠፍቶ ነው ጆሮ የሚናፍቅህ? ሰው ጠፍቶ ነው ጆሮ የሚናፍቅህ? ሱሴን እንግዲህ እባክሽ አለሸለ ወይ እባክሽ ስያራ ስጭኝ ይላታል። አንተ ደግሞ ዘላለም መለመን አይሰለችህም እማያልፍልህ ችጋራም ትለዋለች። ይሁንና ተምቹ አልፎለት ነበረ። ምን ዋጋ አለው ግን የማይዘልቅ ጠሎት ለቅስፈት ሆነበትና ነው እንጂ ተምቹ እንግዲህ ዛሬ ላይ እህን ጊዜ ቢሄድ ኖሮ ተምቹ አሲር ጓደኛዬን ትቼው አልሄድም በማለት ነው እንጂ እዛ አሜሪካ ሄዶ ቢሆን ታቆቱ ጋር እህን ጊዜ እንኳን ስያራ አይደለም ምንም ነገር የሚቸግረው ልጅ አልነበረም። ይሁንና እንዲህ ዛሬ ሊለያዩ ዛሬ በማይረባ ነገር ሊለያዩ ከአሜሪካም መሄዱን አስቀርቶ ከወንድሜ ተተምቹ ከወንድሜ ከአሲር አልለያይም ያለው ተምቹዬ ዛሬ ላይ እንግዲህ የሚያጨሰው የሚቀምሰው የሚልሰው አቶ በምግብም በኩል እንግዲህ ድንብላል እየሰረቀች እየወሰደ ታቀምሰዋለች። ድንብላልዬ ካላመጣችለት ደግሞ ከየጓደኞቹ ይቀምሳል። ያም ካልሆነ ጦሙን አድሮ ይውላል ማለት ነው። ሀንቾ እንግዲህ እያወቁ አውቋበድ እየሆነች ነው። መሆንሃል ምንድነው የሆንከው ትለዋለች። ቆይ ልጅቷ አይገባትም እንዴ? እኔን ለማሳበድ ነው እንዴ? ቆይ አይገባሽም ይላል አሲር። መግባቱንማ ይገባኛል። እኔ ቆይ ምን ላድርግ? ቃተኝ አቡ በቃ ተይኝ። ለምንድን ነው የምተውህ እንዴ? ለምን ትለኛለህ እንዴ? እስቲ ተመልከችኝ። አላሳዝንሽም እንዴ? ማሳዝንማ እኮ በጣም ታሳዝነኛለህ። በጣም ነው የምታሳዝን። እኔ ግን ምን ላድርግ አሲር? በቃ እኔ ምን ላድርግ እንዴ? ምን ላድርግ ልሜሽ ሙሉ ምን ላድርግ ትያለሽ እንዴ? ምን ላድርግ የሚለው አባባል ራሱ አይሰለችሽም እንዴ? በቃ አይሰለችሽም እንዴ? እንግዲህ ሀንቾዬ ቁርጥ ብላ ወይ ካዝራ ጋር ሆና ሙሉ በሙሉ ብትቶ ይረሳታል። ግን ሊረሳት እየሞከረ ባለበት ትሄድና ፊቱ ትታየዋለች። እንደገና ያገረሽባታል። ወይንም ቁርጥ ብላ ከአሲር ጋር አልሆነችም፣ ወይንም ደግሞ ቁርጥ ብላ ከአዝራ ጋር አልሆነችም። መሀል ላይ እንደ ሳፋ ውሃ እየዋለለች። በተለይ ደግሞ በአሁኑ ሰዓት እንግዲህ በጣም እየተጎዳ ያለው አሲር ነው። አሲር ሀንቾን ብቻ አይደለም ያጣው፣ የሚወደውን አብሮ አደጉን እንደ ወንድምም እንደ አባትም በቃ አብረው ላይፋቸውን ጥሩንም ክፉንም ደስታውንም ሀዘኑንም አብረው ላይፋቸውን ያሳልፈው ወንድሙን አሳጥተዋለች ማለት ነው። ዛሬ ላይ ተምቹ ይህን ያህል ነገር ሊገጥመው የተነሳው በመጀመሪያው መነሻው አሲር ነው። ምክንያቱም ለአሲር ሲል ነው ያንን መስቀል ሸጦም ብሩን ወረዲ ወደ አባባ መታከሚያን ያደረገው። ከዛ ሲያልፍ ደግሞ ወደነ ወይዘሮ ሜላንት ቤት እንዲገባም የተደረገው ያው አሲር አስገድዶት ነው። ተምቹን ብቻ
በዛም አለ በዚህ ሀንቾ ለአሲር ጉዳትና ስቃይ ሆነችበት እንጂ አንዳችም ነገር ጠብ ያደረገችለት የለም። አሁንም ቢሆን ካጠገቡ ተመራቅ ብቅ ጥልቅ እያረገች በሽታውን ታገረሽበታለች፣ ትቀሰቅስበታለች። እሱ ወንድሙ ጠፍቶበታል። እሱ እዚህ ጋር የእሷ ፍቅር ይዞታል። ብቻ አሁንም እሷ ግን እኔ ምን ላድርግ እያለ ብቅ እያለ ግን ታሰቃየዋለች። አንቺ አይሰለችሽም ይላታል። ምኑ በእኔ መጫወቱ? አሲር እኔም እኮ ተጨነኩብህ፣ እንደዚህ እየሆንክ እኔ እንዴት ነው ሰላም የማገኘው? ቆይ አንተ እንደዚህ እየሆንክ እኔ እንዴት ነው ሰላም የማገኘው? እኔ እኮ መጀመሪያም ስንገናኝም እንደዚሁ ነው። በቃ የተለወጠ ነገር አልነበረኝም። መጀመሪያ ስንገናኝም እንደዚሁ ነበርኩ ይላታል አሲር። እሺ ያንተ ሲሆን እኔ ግን አላሳዝንህም? አሲር እኔ እኮ ያንተን ያህል የምቀርበው የለኝም። እሺ ጭንቀቴን ለማንን ላካፍለው? ለማን ላወያየው? ለማን ልንገረው? እንግዲህ አስቡት፣ ለማን ልንገረው? እኔ ማስመሰል ይመስልባታል ሀንቾዬ። ምክንያቱም የምሰስትላት በጣም የምትወዳት እህት መከታ የሆነች እህት ሰላም እያለቻት፣ ወንድሟ ምናሴ ያለ፣ እናትና አባት አሉ። ስለዚህ ጭንቀቴን ለማላካፍለው ትለዋለች ለአሲር። አዝራ ከሚባለው ልጅ ጋር ነው። አዝራ ከሚባለው ልጅ ጋር ጭንቀትሽን ከሱ ጋር አውጊው፣ ከሱ ጋር አካፍሌው ይላታል። እንዴ ስለሱ እኮ ላውራ ነበር እኔ የመጣሁት፣ ትለዋለች። እንዴ አሲር ምን እያልክ ነው? ምን እያልከኝ ነው? አረ አልሞት አልኩሽ ምን ሆነህ ነው የምሞተው? ትለዋለች። ለአንቺ ያለኝ ስሜት አፍኖ ሊገለኝ ነው፣ እንደ አስም አፍኖ ሊገለኝ ነው፣ በቃ ይላታል። እኔ ሊገለኝ ነው፣ ለአንቺ ያለኝ ስሜት ሊገለኝ ነው፣ በቃ እሺ አንቺ ቅናት ትጨምርብኛለሽ። ኦልሬዲ ያለኝ ስሜት ለአንቺ ያለኝ ስሜት አፍኖ ሊገለኝ ነው። አንቺ ጭራሽ ስሜት ትጨምሪብኛለሽ። እኔ እኮ አፍኖ ሊገለኝ ነው። ጭራሽ ቅናት ትጨምሪብኛለሽ። ሶሪ ጭራሽ አንቺ ቅናት ትጨምሪብኛለሽ። እኔ እኮ ላንቺ ያለኝ ስሜት አስቀድሞ አፍኖ ሊገለኝ ነው። ደግሞ አንቺ ትጨምሪልኛለሽ እንዴ? ለምን ትቀናለህ? ትለዋለች። ለምን ትቀናለህ እንዴ? እንደዛ አርጎ አቀፈኝ፣ እንደዛ አርጎ ሳመኝ፣ እንዴት ነው ማልቀናው? እንደ አርጎ ሳመኝ፣ እንደ አርጎ አቀፈኝ ስትይኝ እንዴት ነው ማልቀናው? እንዴት አድርጌ ነው የማልቀናው? ሲር አለች። ቁጥት ብላ ስሙን ትጠራዋለች። እባክሽ ሀና፣ እባክሽ አንቺም የራስሽን ኑሮ ኑሪበት፣ እኔም የራሴ ሞት ልሞትበት። በቃ አንቺም የራስሽን ህይወት የራስሽን ኑሮ ኑሪበት፣ እኔም የራሴን ሞት ልሞትበት። እባክሽ ሞቴን ልሞትበት ተይኝ፣ በቃ ተይኝ አላት አሲር። የኔ ምስኪን ስለምን ሞት ነው የምታወራው? ስለ የትኛው ሞት ነው የምታወራው? ስለምን ሞት ነው? የምንስ ሞት ነው አንተ የምታወራው? ስለምን ሞት ነው የምታወራው? የምን ሞት ነው? አንቺም እንደዚህ እየሆንሽ እየኖርክ ነው አትይኝም? እንደዚህ እየሆንሽ እንደዚህ ሆነሽ እያየሁሽ እየኖርክ ነው አትይኝም? በማለት እንግዲህ ለምን ምንድን ብላ እንደምጠይቀው ስለሚያውቅ ያለ ጥያቄዋ ያው ጥያቄ ስለምታበዛበት በመጨረሻ ትቷት ይሄዳል። እንግዲህ እሷ ለብቻዋ ቆመችና አሲር ምን ሆኗል? ምንድነው የሆነው? እንግዲህ ምንድነው የሆነው? ምንድነው ያጋጠመው? ደግሞ ስለምን መተቃቀፍና ስለምን መሳሳም ነው የሚያወራው? ስለምን መተቃቀፍ ስለምን መሳሳም ነው የሚያወራው? ምን ሆኖ ነው ልጁ? ምን አይቶ ነው? ምን ሰምቶ ነው? ስለመተቃቀፍ ስለመሳሳም የሚያወራ ምን አይቶ ነው? ምን ሰምቶ ነው?
እንዴት አዝራጋ አይቶኝ ሆን እንዴ? ታዝራጋ አይቶኝ ሆን እንዴ? ወይኔ ጉዴ፣ ወይኔ ጉዴ። እንግዲህ ድንብላል ለማን ነው ምንድነው ስትባል እየከረመችው እየቋጠረች በሳህኗ ፍትፈት እያረገች ድንብላልዬ ስትወስድ የከረመችው ድንብላል ለተምቹ እንደነበረ ሁላችንም የምናውቀው ነው። ይሁንና ወይዘሮ ሜላትም ምናሴም እየጠየቋት ቢሆንም እንደው በአንገቴ ካራ ሄዳል እንጂ ለማን እንደምወስደው አልናገርም ብላ ነበረ። እንደውም ለወይዘሮ ባዩሽ ነው ብለው ነበር እስር ቤት እንዳለች፣ ግን ለባዩሽ አይደለም እንግዳውስ ለርግብ ነው። አይ አይደለም፣ ለምን አትናገሪም? አልናገርም ብላ ክርችም አድርጋ አወይ አባቴ የምትለው እርግብዬ ስትፈተፍስ ስታጎርስ የሰነበተችው ምናሴ ክትትሉን እንዳደረገባት ተኋላ እየተከተላት እንደነበረ ሁላችንም እናውቃለን። በመጨረሻም ምናሴ ለማን እንደወሰደችውና ምን እንዳደረገችው እሷ ታታየው እሱ አይቷል። ምናሴ እንግዲህ የወሰደችው ለተምቹ ሲሆን ይሄማ የእርግብ ፍቅረኛ አልነበረም። ይሄ ከሆነ ደግሞ እርግብም የት እንዳለች ታውቃለች ማለት ነው ብሎ ምናስዬ ወደ ቤቱ ይመለሳል። ተናዶና በጣም ተበሳጭቶ ሰላምዬ ቤት ቁጭ ብላ ነበር። እንዴት ተለመደው ሰላምዬ እንዴት ዋልሽ ማለት ዛሬ አልነበረም እና ሰላምዬ እንዴ ጎረምሳው ምንድነው ዛሬ ደግሞ ምን ሆነሃል? የት ነበርክ? እዙ ነኝ እንዴ እንዴት ነው ሰላም ሳትለይ ዝም እምልህ? እስቲ ተይ ብዬሻለሁ። እንዴ ምን ሆነሃል? በቃ ተይኛልኩሽ ተይኛልኩሽ። የቱልህ ነበር? የትም እዙህ ነበር ይዋልኩት። ደክሞኛል ዝም በይኝ። እንዴ ሀደ እዙ ተሆነ እንዴት ይደክመሃል? የሰላም እንግዲህ ሰላምዬ እንደተለመደው ተዚህ በፊት ምናሴ ይታመም ነበር እና ምናሴ ምን ሆንክ? ምንድነው አመመህ? አዎ አመመኝ። እንደተለመደው ተጠግታ ደበስበስበስ ብታደርግለትም ደህና ነው እና በጣም እኮ አታቃጥልም፣ ደህና ነው እኮ እንደስተዛሬው እኮ አታቃጥልም ትለዋለች። እንዴ አንቺ እያቃጠልሽ እኔ ቤት በኩል አቃጥላለሁ እንዴ? ምን እያልክ ነው? ምንድን የሆንከው? ትለዋለች። እሱ ግን ድንብላል ምግብ ይዛ ሄዳ ለማን እንደሰጠችው ስላየ እንደዚሁም ደግሞ ከእርግብ ጋር ትገናኛለች የሚል መላምት ስለመታ ነው እንደዚህ የተናደደው። በመጨረሻ ሰላምዬ ግራ ሲገባት ወደ እህቷ ወደ ሀንቾዬ ጋር ትደውላለች። ሀንቾዬም ምንድነው ሰዓት ወንድምሽን አሞልሻል መሆኑ ግን እኮ እንደስተዛሬው አይደለም፣ የዛሬው እብዴት ነው ትላታለች። እንዴት ተለመደው ሀንቾዬም እየበረረ መታ ወንድሟን ስታየው ወንድሟ ደህና ነው። ምን ሆነህ ነው? ምን ሆንኩኝ? ሰላምዬ እኮ አሞታል ብላኝ ነው። አሬችን እብድ ምንድን ነው? ሰላም ታላልኳት እኔ ታምም ያለሁ ማለት ነው። ሰላም ታለላት ተገባው ታምም ያለሁ ማለት ነው በማለት እንግዲህ ምናሴ ይላል። ግን ይሁንና ምናሴ ያየውን ለሰላምዬም በቶሎ ለመናገር ስላልፈለገ ቀጥታ እርግብ ትመጣ ብቻ የእርግብን አንገት ማነቅ መፍትሄ አድርጎት ነበር። እንግዲህ መሪ ወይዘሮ ሜላንት እስተዛሬ ተኝታ የነበረችው አሁን ወይዘሮ ሜላንት ነቅታለች። ሌላ ደግሞ ወይዘሮ ሜላንት ተባባሪ እንደ ባዩሽ ሰው አግኝታለች። እሷም መሪ እንዲሁ በነጣ የምነግርሽ ነገር የለም እና ምን ትፈልጊያለሽ? ትላታለች። ገንዘብ እና ምን ያህል ልስጥሽ? ደስ ያለሽን ስጪ። ዋን ለጊዜው ይሄን ያዢ ካለቻት በኋላ መቼም ሁሉም ነገር ገንዘብ ነው። ያለ ገንዘብ አንዳችም ነገር ጠብ የሚል የለም ከፈጣሪ በስተቀረ። ከዛ ውጭ ያለው ሰው ሰራሽ ነገር ሁሉ ገንዘብ ያስፈልገዋል። እናማ ገንዘብ ታልሰጠሽኝ እምነግርሽ ነገር የለም ትላታለች መሪ ለወይዘሮ ባዩስ። ስንት ልስጥሽ? ስንት ነው የምፈልጊው? ደስ ያለሽን ስጭኝ። ከዛ በኋላ ወይዘሮ ሜላንት ወደ ቦርሳዋ ትገባና አንድ የታሰረ ብር ትሰጣታለች።
እሺ አሁን መቀጠል እንችላለን ትላለች መርዬ። እሺ ቀጥ እየሰማሁሽ። እርግብ ከእናንተ ቤት ከወጣይ በኋላ እኔ ጋር ነበር ያረፈችው። እንዴ ከእርግብ ጋር እንዴት ተዋወቃችሁ? የትስ ተዋወቃችሁ? የት ነበረ የምታውቂያት? ትላታለች ወይዘሮ ሜላት። ከእርግብ ጋር የምንተዋወቀው እኔ ወይዘሮ ባዩሽ ግቢ የተከራየሁ ጊዜ የዛ ጊዜ ነው የምንተዋወቀው። እናም የዛ ጊዜም እረርታይ ነበረ። እርግብ በጣም ጥሩ ልጅ ነበረ። ከደበቀችስ በኋላ አንቺ ጋር ምን አደረገች? ትላለች ወይዘሮ ሜላት። በጣም ፈርታ ነበረ። በጣም ተጨንቃ ነበር። ምድር ተሰንጥቃ ብትውጣት ደስተኛ ነበረች። ብቻ ምን ልንገርሽ የነበረችበት ሁኔታዋ ከባድ ነበር። የሚያሳዝነው ነገር እኔ ብጠይቃትም ልትነግረኝ ፍላጎት አልነበራትም። ብትነግረኛለ ብዬ በዛም በዝህም ብላት ፈጽሞ አልነገረችኝ። ከዛማ ወይዘሮ ሜላት ቤት ሄደሽ የተፈጠረ ነገር ካለ አጣርተሽ ነይ አለችኝ። እኔም ወደ እናንተ ቤት መጣሁ። እናንተ ቤት ማንም ሰው አልነበረም። የነበረችው ሰራተኛዋ ነበረች። እናንተም እቤት አልነበራችሁ። የት ሄደን ነበር? የት እንደሄዳችሁ አላቅም። ከዛ በኋላ ከተመለስኩ በኋላ ወርቅ እንደያዘች ገባኝ። ባዩሽም እርግብን አሳልፈ ለባዩሽ እንዲሰጣት እሷም ብር እንዲሰጠኝ ተስማማኝ። ባዩሽ ምን ያህል ስግብግብና አይጠገቤ እንደሆነች ታውቂያታለሽ። በተለይ ለገንዘብ ማንንም ምንም ግድ የማይሰጣት ወይዘሮ ባዩሽን ታውቂያታለሽ። ከዛ በኋላ እኔ እርግብን አሳልፌ ለሷ ልሰጣት፣ እሷ ደግሞ ለእኔ ገንዘብ ልትሰጠኝ ተስማማኝ። ወደ ተቀጣጠርንበትም ቦታ ሄድኩኝ። ግን የሚያሳዝነው የተቀጣጠርነውንና የተዋዋልነውን በር አልነበረም ይዛልኝ የመጣችው ሽጉጥ ደቀነችብኝ። ሽጉጡን ተደቀነችብኝ በኋላ ስንጨቃጨቅ ፖሊስ መጣ። ፖሊስ ይዞን ሁለታችንንም ወደ ማረሚያ ቤት ወሰደን። በጣም ነው የሚገርመው። እሺ አሁን እርግብ የት ናት? አሁን እኔ እርግብ የት እንዳለች እማቀው ነገር የለኝም። እስር ቤት እንደነበርኩኝ ተነበረኝ ገንዘብ ላይ ወስዳለች። እንዴ ማለት ጨርሳ አልወሰደችብሽም? እኔ እርግብን እንደማቃት ሌባም ውሸታም አልነበረችም። ጨዋና ታማኝ ልጅ ነበረች። ከሱ ይልቅ ላንቺ የሚጠቅምሽን ነገር ልንገርሽ። ወይዘሮ ባዩሽ ብቻዋን አይደለችም። ስለዚህ ብትጠነቀቂያት ይሻልሻል። በጣም ትልልቆች ሰዎች አሏት። እስር ቤት መሆኗ ከእስር ቤት ቶሎ እንደምትወጣም ተማምና ነበረ። ሁልጊዜም እየመጡ ይጠይቋት ነበር። ምግብም ያመጡላታል። ብቻ ምን ልንገርሽ፣ ሙሉ በሙሉ ብትጠነቀቂያት መልካም ነው። ባዩሽ ብቻዋን አይደለም፣ እጇ ረዥም ነው። በጣም ብዙ ሰዎች ከኋላው አሉ፣ ከባባድ ሰዎች አሉ። ስለዚህ ባትዘናጊ ይሻልሻል መርዬ። እንዴት ማለት? ነገርኩሽ፣ ባዩሽ ብቻዋን አይደለች፣ ከባባድ ሰው አሏት። ባዩሽን እንኳን ታያት። ከዚህ በኋላ ክንፍ የሌላት ወፍ ነች። ክንፍ የሌላት ወፍ መብረር ትችላለች። እንደዛ ቁጠሪያት። ባዩሽ ከዚህ በኋላ ክንፍ የሌላት ወፍ ነች። አበርም የትም አደርስም። እኔ ጓደኛሽን ከአንቺ በላይ ባላቃትም ግን ክፉ ነች፣ እርግጠኛ ነኝ። በጣም ከጀርባዋ ትልልቅ ሰዎች አሉ። ባዩሽ ብቻዋን አይደለች። ብቻዋን ነኝ ብለሽ ካልሽ ትጎጃለሽ። ስለዚህ ባዩሽን በቻልሹ መጠን ብትጠነቀቂያት መልካም ነው። ትልልቆቹ ሰዎች እነማን ናቸው? እነማን ናቸው ንገርኛ። አይ እኔም እነሱን አላቃቸውም። የነገርኩሽን ነገር በልብስ ብጥፊው መልካም ነው። እኔንም አንድሆን እኔም የማውቀው ታሪክ የለኝም። ስለዚህ የነገርኩሽን በልብስ ጻፊው።
ተጠንቀቂ፣ መጠንቀቁ ባይጠቅምሽ አይጎዳሽም በማለት መርጌ የተሰጣትን አንድ እስር ብር ይዛ ወደ ቤቷ ትቀጥላለች። እንግዲህ ከወይዘሮ ባዩሽ ጋር እየሰራ የነበረው ባዩሽም ከእስር ቤት እንድትወጣ እንደዚሁም ባዩሽ እስር ቤት በነበረችበት ሰዓት ምግብ እየወሰደ የሚጠይቃት አቶ በቃሉ ነበረና አሁን ላይ ባዩሽ ከእስር ቤት ተወጣች በኋላ በቃሉን በአፍንጫዋ ስትል እንደምትከዳው ያወቀው በቃሉ ይቺ ሴት አትጠቅመኝም፣ ስለዚህ መወገድ አለባት ብሎ የወሰነው በቃሉ ለወይዘሮ ባዩሽ የገዛችው የፈለገችውን እንዲያደርግላት እየከፈለችው የሚያደርግ ልጅ አቶ በቃሉ ግደላት የሚል መመሪያ ሰጥቶታል። ባዩሽ እንግዲህ እስከ ዛሬ ሌላ ሰው ስታስደበድብበትና ስታስገድል የነበረው ልጅ በመጨረሻውን እሷን እንደሚገላት ነው። በበቃሉ ትዕዛዝ ማለት ነው። ያው እንግዲህ ከዳተኛ ያዝበታል። የብዙ ሰው የተምቹ ጓደኛም አስገድሏለች። በመጨረሻ ወይዘሮ ባዩሽ ራሷን እንደምታጣ ነው። ውድና የተከበራችሁ አድማጭና ተመልካቾቼ ለቻናል አዲስ የሆናችሁ ላይክና ሰብስክራይብ ሼር እያደረጋችሁ እንድታበረታችሁ ስል በትህትና እጋብዛችኋለሁ። ለምታበረታችሁ ደግሞ አመሰግናለሁ። እንግዲህ አስተማሪና እንደዚሁም ደግሞ ደስ የሚል ድራማ ነው እና እናንተ ደግሞ ላይክና ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። ለምታበረታቱ አመሰግናለሁ። ባይ ባይ።